ለቅኔ ባለማህያው ከመ ያውፅእ እምኔ
ልማለ ለቅኔ እጓለ መህያው ከመ ያውፅእክለ ዘያበቁል ሳይረ ለእንስሳ ከመ ያውፅእክለ ለቅኔ ባለመያው ከመ ያውፅእክለ እምድር። ሃሌሉያ ጎዋጽ ወንጌለ ቅዱስ ዜናው ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ቅዱስ ዘዚአነ ቃለ ወልደ ክርስቶስ እግዚእ አምላክየ ሁሉ ጊዜ ወንጌለ
መንግሥተ ሰማያት ሰቀርበት መንግሥተ ሰማያት ወንጌል የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 13 ከቁጥር 18 እስከ 24 እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግሥተ ሰማያትን ነገር ሰምቶ የማያስተውል ሁሉ ዲያብሎስ መጥቶ በልቡ የተዘራውን ቃል ይነጥቀዋል። እንግዲህ በመንገድ የተዘራ ዘር እርሱ ነው። በዓለት ላይ የተዘራ ዘር ግን ነገርን ሰምቶ ፈጥኖ በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ ስር የለውምና፣ ስለዚህም መከራ ስደት በሆነ ጊዜ ወዲያውኑ ይክዳል። በእሾክ ላይ የተዘራውንም ዘር ነገር ሰምቶ የዚህ ዓለም ሐሳብ የሀብት ለማታለል ነገሩን አንቆት ያለ ፍሬ የሚቀረው ነው። ነገር ግን በመልካም ምድር ላይ የተዘራ ዘር ይህ ነው። ነገርን የሚሰማ የሚያስተውል የሚያፈራ የሚያደርግ 100 ቅንጣትን የሚሰጥ አለ፣ 60 ቅንጣት የሚሰጥ አለ፣ 30 ቅንጣትም የሚሰጥ አለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አምሳልስት ዕለት ዐርገ በሰዋስወ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ወአሜን ለይኩን ለይኩን ቅዱስ ሥላሴ እግዚአብሔር ሕያው ተሳለ ለእግዚአብሔር ያሉ ምስልክሙ አየኩትዎ ለአምላክነ ንሴብሐከ እግዚኦ ንዌድሳከ እግዚኦ
በፈሰሰው ደም በይቅርታውም ቃል ይቅር በለን። መዓትህን በምሕረትህ ቁጣህንም በትዕግስት መልስልን። ዝናሙ ክረምቱን ምክለ በረከቱን እንድታድለን የሰላም የጤና እንድታደርግልን እንለምናለን፣ እንማጸናሃለን። ሕፃናትን አሳድግልን፣ አረጋውያንን ጠብቅልን፣ ከመከራ ሥጋ ከመከራ ነፍስ ሰውረን። ይህችን ቅድስት ቤተ ክርስቲያን በገንዘባቸው በጉልበታቸው በእውቀታቸው የሚያገለግሉትን ሁሉ ለእነሱ ጤንነትን ለገንዘባቸውን በረከትን አድልልን። ከእመቤታችን ከቅድስት ድንግል ማርያም ከመልአኩ ከቅዱስ ሚካኤል ከሐዋርያው ከቅዱስ ዮሐንስ ረድኤታቸውን በረከታቸውን አሳደረብን። እኛ ከማናውቀው አንተ ከምታውቀው መከራና ፈተና ሁሉ ሰውረን። ለሀገራችን ሰላም ለሕዝባችን ፍቅር አንድነት እንድታድለን በመካከላችንም ተገኝተህ ጉባኤያችንን እንድትባርክልን እንድትቀድስልን እንዲህ በማለት ቅዱስ ስምህን እንጠራለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝ ዘላለሙ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ ቅዱስ ቦታ ያላችሁ ወንዶችም ሴቶችም እንዲሁም ሕፃናት ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን እንለምነው። በእንተ እግዝእትነ ማርያም እንበለ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ወአምላኪ ወመድኃኒየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን ይቀድስልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን ወዳጆች ባሰባሰበን በሉ እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በተወደደ ቀን እንዲህ ባለ ህብረት የሰበሰበን የአባቶቻችን አምላክ የእኛም አምላክ ስለማይነገር ስጦታ ሁሉ ክብርና ምስጋና ለዘላለም ለእርሱ ይሁን። አባቶቻችንን በእድሜ በጤና ይጠብቅልን። እንኳን አደረሳችሁ። እግዚአብሔር ቢፈቅድ ብንኖር ብለን ከሊቀ መላኩ ከቅዱስ ሚካኤል ቃል ኪዳን በረከት ለመካፈል የባለፈው ወር ላይ እንዲህ ተሰብስበን በቅዱስ ሚካኤል ምልጃ እግዚአብሔር ወዶና ፈቅዶ ደግሞ ቢያደርሰን ብለን የልቦናችንን በጎ መሻት ተመልክቶ ደግሞ እግዚአብሔር በቸርነቱ ጠብቆ ማን አድርሶናል? ማን አድርሶናል? ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። የእውነት ነው፣ ሰው ያስባል፣ እግዚአብሔር ደግሞ ይፈጽማልና ከዚህ በኋላ በቻልነው መጠን ሀሳባችንን ከሚበትኑ ነገሮች ራሳችንን ለመቆጣጠር ሁላችንም ኃላፊነትን መውሰድ ያስፈልጋል። እጃችን ላይ ካለው ስልክ ጀምሮ ማለት ነው። ለጥቂት ደቂቃ ማን እንዲናገረን ማን እንዲያስተምረን። ስለዚህ የእግዚአብሔርን ድምፅ የሚሰማ ደግሞ በእርጋታ ይቀመጣል ተብሎ በቅዱስ መጽሐፍ እንደተጻፈልን ቃሉን ለመስማት ወስናችሁ ቆርጣችሁ የመጣችሁ የእግዚአብሔር ቤተሰቦች ጥቂቱን ሰዓት እስቲ እግዚአብሔር ለሕይወታችን የሚበጀውን ድምፁን ለመስማት ልቦናችንን ለመክፈት ደግሞ እኛ ፈቃደኛ ነን። ለምን መሰላችሁ? እግዚአብሔር አስገድዶ ስለማያደርግ የፍቃድ አምላክ ስለሆነ
ስለዚህ በእጃችሁ ላይ ያለው ስልካችሁን እንኳን የእናንተን ፈቃድ ይቆጣጠራል ማለት። ስልካችሁን ብትችሉ ሳይለንት አድርጋችሁ ስትወጡ የተላከላችሁ መልእክት ቢኖር የተደወለ ቢኖር ወጪ ነው። ምናልባት ከደወለው ሰው ወደ እናንተ ትራንስፈር ከሆነ እንጂ በኋላ ትደውላላችሁ፣ መልእክቱንም ትመልሳላችሁ። ጥቂት ሰዓት ለመስጠት ግን ስልካችሁን ከእናንተ ሀሳብና አይምሮ ውጭ አድርጋችሁት ኪሳችሁ ላይ እንደከተታችሁ እርሱት ለጥቂት ሰዓት። ሌሎች እድል ለመስጠት አይደለም። ስልካችሁን እርሱት ስንላችሁ ሌሎች እንዲያስታውሱትም ደግሞ እድል አትስጡ። ግን ቀልባችሁንም ሁሉ ነገራችሁ ለማን መስጠት በጎ ስለሆነ አላመናችሁበትም ማለት ነው። ለማን መስጠት ስለሆነ የፈቃድ አምላክ ነው። በፈቃድ ከሰጣችሁት ግን እግዚአብሔር መስራት ያውቅበታል፣ ማስተካከል ያውቅበታል። እውነት ነው። ጓዳ ጥላችሁ የመጣችሁት ቤት ጥላችሁ የመጣችሁት ብዙ ያልተቃና ነገር ሊኖር ይችል ይሆናል። ግን እሱንም ማን ያቀናል? በማርያም ንገሩኝ፣ ማን ያቀናል? ሁሉ ለማ ስለሚቻል ለእግዚአብሔር ይቻላል። ስለዚህ ጓዳ እያሰናዳችሁ እዚህ ቀለም ቢነዳም ለእናንተም አይጠቅማችሁም። ስለዚህ ጓዳችሁንም ቤታችሁንም ለማመተው ይሻላል። እኛ የወጣነው የወረድነው ነገርማ ትርፉን አየነው አይደለም። ስለዚህ ከእግዚአብሔር ጋር የሆነ ግን ትርፉ ብዙ ስለሆነ እግዚአብሔር ቤተሰቦች ከዚህ በኋላ በሚኖሩ መርሃ ግብሮች አደራችሁን እግዚአብሔርን ድምፅ ለመስማት እግዚአብሔርን ከልባችሁ ለማመስገን ጥቂት ደቂቃ እኮ ነው። እግዚአብሔር ከሰጠን ላይ ነው ደግሞ ለእግዚአብሔር ምን ሰጠው። ይህንንም እንዳትዘነጉ። ማን ከሰጠን ላይ? አዎ እግዚአብሔር ከሰጠን ሰዓት ላይ መልሰን ከአፋችን ፍሬ የምስጋናን ፍሬ እናቀርብለታለን። ስለዚህ በዚያ ደረጃ ራሳችን እናሰባስብ። ከጀርባ ያላችሁ የእግዚአብሔር ቤተሰቦች ነገር በአይን ይገባል እንዲሉ አበው ብትችሉ ከፊት የዮሐንሷ ማርያም ወጣቶች የጉብዝና ወራታቸውን ለእግዚአብሔር ለመስጠት እንዲህ ደፋ ቀና ብለው ያሰናዱትን ማዕዳቸውን መካፈል ለራሳችን ትርፉ ስለሆነ ከኋላ ያላችሁ ከፊት መገኘት የምትችሉ ማስገደድ አይደለም፣ የምትችሉ ግን ጉባኤው ከሚዘጋጅበት ከአውደ ምሕረቱ እግዚአብሔርን ድምፅ በመስማት ወደዚህ እንድትመጡ ጥሪያችን እናስተላልፋለን። ከዚህ በመቀጠል የእግዚአብሔርን ቃል እንማራለን። እግዚአብሔርን እናመሰግናለን። በመካከላችን ዘማሪዎቻችን ተገኝተዋል። የፍቅረ ጊዜ ሰንበት ቤት ወጣት መዘምራንም ተገኝተዋል። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል። ለኔ ግን ይለያል መልአኩ ሚካኤል፣ ስለው ደስ ይለኛል ከሚታየው ሁሉ ልቤ ከሚፈራ ካላየሁት ነገር ጠላት ከሰወረው ያድነኛል ፈጥኖ በመንገዴ ወጥቶ ሚካኤል ኃያሉ ክንፎቹን ዘርግቶ ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል፣ ስለው ደስ ይለኛል። በባህራን ታሪክ በነ ተላፊኖስ በአፎምያ መትረፍ በነ ዱራታኦስ በነቢዩ ዳንኤል መች ይፈጸምና የሚካኤል ሥራ ይቀጥላል ገና። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል ስለው ደስ ይለኛል። በጉዞ ረዳቸው በባህር በየብሱ ፈጥኖ ደርሶላቸው እባ ስታፈሱ ስለታችሁ ሰምሯል ቁሙ ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል
እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጣለን። ለምድር ሹማምን ብዙ ልጆች አሉ አብቅቷል ለክብር ስለ ፍጹም ምልጃ ለኔ መላኩ ሚካኤል ስለ ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን። ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጣለን። ለምድር ሹማምን ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ለክብር ስለ ፍጹም ምልጃ ለኔ ግን ይለኛል። ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል 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 ሊቀ ሚካኤል ሊቀ መላእክት 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 ሚካኤል 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 ሊቀ መላእክት ሚካኤል 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 ሊቀ መላእክት 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 ሚካኤል 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 ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ስለ ዝማሬው በድጋሚ የሉ እግዚአብሔር አምላካችን ስም የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑላቸው። የፍቅረ እግዚእ ሰንበት ቤት ወጣት መዘምራንን የአገልግሎት ዘመናቸውን ይባርክልን፣ ዝማሬ መላእክት ያሰማልን፣ አንደበታቸውን አይለውጥብን። የእውነት ነው እንዳያቸዋቸው ከሌላ አገልግሎት ጭምር ቀኑን ሲያገለግሉ ለሁላ ድጋሚ እንዲህ ደግሞ ከኃያሉ መልአከ ቅዱስ ሚካኤል በረከት ለመካፈል እነሱን ጭምር ሌላ አገልግሎት ላይ ውለው ነው ድጋሚ የመጡት። እግዚአብሔርን አመስግኑላቸው። የሁላችንን ዝማሬ እግዚአብሔር አምላክ ይቀበልልን። የቅዱስ ሚካኤል ምልጃው ጥበቃው ከሁላችን ጋር ይሁን። ከዚህ በመቀጠልም ከምንወደው ከዘማሪ ሚኪያስ ጋር እግዚአብሔርን እናመሰግናለን። ወደ እርሱ ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ በቅድስናው ስፍራ የተሰበሰባችሁ አባቶች፣ እናቶች እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። የቅዱሳን አምላክ ልዑል እግዚአብሔር የተመሰገነ ይሁን። አብረን እንዘምራለን።
ባይ እንዳንተ የለም። ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። በኃጢአት ድንኳኖች ይብቃ መቀመጤ የቀናውን መንፈስ አድሰው በውስጤ የምሕረት ዓይኖች ይዩኝ በይቅርታ ስለ ድንግል ማርያም እስራቴን ፍታ ስለ ድንግል ማርያም እስራቴን ፍታ ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ቸል በማለቴ የደምን ዋጋ ተመልሼ ገባው ከጥፋት መንጋጋ ሰላሜ ደፍርሶ ተቅበዝባዥ ሆኛለሁ ስለ እናት ብለህ ማረኝ እልሃለሁ ስለ ድንግል ማርያም ማረኝ እልሃለሁ። ዘምሩ ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ከንፈሮቼን ከፍተህ ልቆም ለምስጋና አንተን የጋረደኝ ጣሪያ ይነሳና አልብሰኝ ጽድቅን ይቅር መራቆቴ ስለ ድንግል ማርያም መልሰኝ ከቤቴ ስለ ድንግል ማርያም መልሰኝ ከቤቴ ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ ምሬሃለሁ በለኝ ስለ ድንግል ማርያም ድምፃችሁ ምሬሃለሁ በለኝ ስለ
በኃጢአት እንዳንወድቅ እንዳንሞት ፈጥነ ተራዳን አጽናን በልጃችሁ ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነ ተራዳን አጽናን በልጃችሁ ነጸብራቃዊው ሚካኤል ተክህኖ ልብስ ሚካኤል ሐመልማለ ወርቅ ሚካኤል አይኖ ዘርግብ ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል የእኛ አባት ሰላም አድለን ምረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት እስቲ ለቅዱስ ሚካኤል እጃችሁን ፈጥነ ተራዳን አጽናን የያዕቆብ ነገድ ሚካኤል የእስራኤል ሚካኤል ጠባቂያቸው ነህ ሚካኤል መልአከ ኃይል ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል የእኛ አባት ሰላም አድለን ምረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት አጽናን በእምነት በስዕል ፊት ሚካኤል እሰግዳለሁ ሚካኤል ፈጥና አረጋጋኝ አለው በለኝ ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል የእኛ አባት ሰላም አድለን ምረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት አጽናን በእምነት ነጸብራቃዊው ሚካኤል ተክህኖ ልብስ ሚካኤል ሐመልማለ ወርቅ አይኖ ዘርግብ ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል የእኛ አባት ሰላም አድለን ምረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት አጽናን በእምነት በስዕል ፊት ሚካኤል እሰግዳለሁኝ ሚካኤል ፈጥና አረጋጋኝ አለው በለኝ ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል የእኛ አባት ዘምሩ ሰላም አድለን ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት አጽናን አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ልብሱ ዘመብረቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ አይኖ ዘርግብ ልብሱ ዘመብረቅ ያችሁን አይኖ ዘርግብ ልብሱ ዘመብረቅ ሚካኤል ሐመልማለ ወርቅ ሚካኤል
ሐመልማለ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ልብሱ ዘመብረቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ከዚህ በመቀጠል ቀጥታ የምንሄደው ወደ ዕለቱ ቃለ እግዚአብሔር ይሆናል። ቅድም እንደነገርኳችሁ ከዚያ በፊት አንድ የስዕለት አለ። እሱን ነግራችሁና ወደ ዕለቱ ቃለ እግዚአብሔር ነው የምንሄደው። አንድ የመጣ ስዕለት አለ። ዜና ገብርኤል የተባለ ወንድማችን ለሊቀ መላኩ ለቅዱስ ሚካኤል ወንድሜ የኩላሊት ጠጠር ኦፕራሲዮን ሊሆን ነውና እባክህን አንተ ሐኪም ሆነ ይህንን ሕክምናውን በሰላም እንዲፈጽም ብዬ ተማጸንኩት። ወንድሜ በሰላም የሚከናወንለትን ሰርጀሪ ተሰርቶ በሰላም ጨርሶ ወደ ቤቱ ስለገባ ለቅዱስ ሚካኤል ለክብሩ መገለጫ እንዲሆን አንድ ባኮ ሻማ አስገባለሁ ብዬ የተሳልኩትን ስለቴን አስገብቻለሁ። ለምስክርነትም እንዲነገር አደርጋለሁ ባልኩት መሰረት ይነገርልኝ ብሎ እኔን የሰማኝ ቅዱስ ሚካኤል እናንተንም ይራዳችሁ ይለመናችሁ ብሎ ስለቱን አስገብቷል። እግዚአብሔርን አመስግኑለት። የቅዱስ ሚካኤል አምላክ ሁላችንንም እንዲህ ካለ ከክፉ ነገር ይጠብቀን። የቅዱስ ሚካኤል አማላጅነቱ ከሁላችን ጋር ይሁን። ከዚህ በመቀጠል የምንሄደው ወደ ዕለቱ ቃለ እግዚአብሔር ይሆናል። ሁላችሁም ከጀርባ ያላችሁ ብትችሉ ወደፊት እንድትመጡ በክብር ትጠራላችሁ። በእርጋታ ሆነን ቃሉን እንድንሰማ አደራ እያለን የዛሬውን የዕለቱን ቃል እግዚአብሔር የሚያስተላልፉልን እጅግ የምንወዳቸው መምህራችን መምህር ኢዮብ በቀለ ይሆናሉ። ለመምህራችን ተናጋሪ አንደበት፣ ለእኛ ለሁላችን ደግሞ ሰሚ ጆሮ፣ አስተዋይ ልቦናን እግዚአብሔር አምላክ በነገር ሁሉ ያድለን። ወደ ዕለቱ ቃል እግዚአብሔር ወስዳችኋል። በስመ አብ ሁላችንም አንድ ላይ ናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔርን ቃል በማስተማር የምታገለግሉ ሰባኪያን፣ በዝማሬ የምታገለግሉ ዘማሪያን፣ ቤተ ክርስቲያንን ደከመኝና ሰለቸኝ ሳትሉ የቤተ ክርስቲያን ፍቅር አበግሯችሁ ዕለት ዕለት በዝማሬ የምታገለግሉ የሰንበት ትምህርት ቤት ወንድሞቻችን በዕለተ ቅዱስ ሚካኤል ቀን የእግዚአብሔር ፍቅር ልባችሁን ነክቷችሁ የሐዋርያው የቅዱስ ዮሐንስ የታላቁ መልአክ የቅዱስ ሚካኤል ፍቅሩ ጠርቷችሁ እዚህ የተሰበሰባችሁ የድንግል ማርያም ወዳጆች፣ የድንግል ማርያም ልጆች ሁላችሁ በፍጹም በእግዚአብሔር ሰላምታ እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር አምላክ በቸርነቱና በይቅርታው ለዚች ደቂቃ ስላደረሰን ስሙ የተመሰገነ ይሁን። በዛሬው ዕለት በወራዊነት የምናስበው ሳይነግሩት የልብን የሚያውቅ ከዓይን ሽፋሽፍት ከዓይን ቅንድም መጋጠም አስቀድሞ ከንፋስ ሩጫ ከሩፀተ ነፋስ አስቀድሞ ለልብ የሚደርስ በደከምንባቸው በእነዚህ ወራት ውስጥ የምንሄድበትን መንገድ በደብዛዛውና ጉም ባለበሰው በጭቃቅ ዘመን እየመጣ የብርሃን ወላፈኑን መንገድ እየመራ ያደረሰን የነፍሳችን ጠባቂ የጭንቃችን ደራሽ ነግረነው የማይረሳ አድርጎ ውለታን የማይቆጥር ለዚህ ያለ ደገኛው ለቅኑ መልአክ እግዚአብሔር አምላክ እየላከው ብቻ ሳይሆን ፈቃዱን ፍቅርን የተሞላ ነውና ለሰው ልጆች የሚራራ ለቅዱስ ሚካኤል ወራዊ በዓል እንኳን በሰላምና በጤና አደረሳችሁ።
አሁን እንደው እልል ያላችሁት እልልታ ሙሽራ ለመሸኘት እንኳን አይሆንም እኮ። እናንተ ሙሽራ ራሱ ይመጣ እዚህ አትሸኙ። በደንብ ከዕለቱ በረከቱን ረድኤቱን በድጋሚ ያሳትፈን። አስቀድሞ እንደተነገረው ሁላችሁም ልቦናችሁን ሰብስባችሁ አይምሯችሁንና ልባችሁን ክታርጋችሁ እዚህ ከመጣችሁ አይቀር ቃሉን ለመማር ይሄንን ስፍራ እስከመረጣችሁ ድረስ በሚገባ እግዚአብሔር በዕለቱ የሚነግራችሁን ቃል እንድትማሩ እንድትመዘግቡ በልባችሁ ስፍራ ላይ በድጋሚ አሳስባለሁ። እኔ ደግሞ ለቤቴ የምሰራው መቼ ነው? ኦሪት ዘፍጥረት ምዕራፍ 30 ከቁጥር 30 ላይ ያለውን ቃል መሰረት አድርገን ነው ቆይታ የምናደርገው። የዛሬው ትምህርት የማይነካው የዕድሜ ክልል፣ የማይነካው የኑሮ ደረጃ፣ የማይነካው የመንፈሳዊነት አቅም ያለው ሰው የለም። የእግዚአብሔር ቃል እጅጉን ደስ የሚያሰኘው አንተ ባለስልጣን ነህ፣ አንተ ባለጸጋ ነህ፣ አንተ የተናክ ጽኑስ ነህ፣ አንተ የተናክ ደሃ ነህ አይልም። የእግዚአብሔርን ቃል ለሰማው ልቡም ማታርፍለት ነፍሱም ማትረጋጋለት ማንም የለም። ይሄ ቃል አሁን እናንተ ቁጭ ብላችሁ የምትሰሙት እኔ እየተናገርኩ ልቤ የምትሰማው ይቺ ቃል እግዚአብሔር በጣም ብዙዎች በዚህ ደቂቃ ውስጥ ለጥቂት ደቂቃ እግዚአብሔር እድሜ ጨምሮልን ምን ነው መተን በተማርን ብለው ብዙዎች የሚመኙት ቃል ነው። ምናልባትም ይህ ለተፈጥሯዊ ሰው የሚፈቀድም የሚገባም አይደለም እንጂ አሁን በዚህ ደቂቃ ውስጥ በምድር ላይ ንስሐ ሳይገቡ ራሳቸውን ሳያነጹ ሞት ቀድሟቸው በሲኦል ወላፈን እሳት የሚቃጠሉ ወንድሞቻችን አሁን እግዚአብሔር አምላክ ተገልጦ ጠርቷቸው በሕይወታችሁ ምን ባደርግላችሁ ደስ ይላችኋል ቢባሉ ለአንተ ጊዜ ያልሰጠንበት ዘመን ይቆጨናል፣ አንተን ድምፅህን ያልሰማንበት ዘመን ይቆጨናል። ይህን እኮ በምድር እያለ አንተ ቃልህን በካህናቱና በመምህራኑ ላይ ስትነግረን አልሰማንም። ደጅኑና ቃሉን ተማሩ ስትል አልመጣንም። አንድ ዕድል ብትሰጠን በምድር ላይ ተመልሰን ሕይወት ዘርተን እንደውም ንክስ ነበረ። እባክህ ጌታ ሆይ በዘመናችን በዚህ ወላፈን እሳት ከምንቃጠል እባክህ ዳግም የመኖርን ደግሞ የመታደስን እድሜ ስጠን ብለው ይለምኑት ነበር። ያ ባይሆንላቸው እኛ ግን እግዚአብሔር ይችን እድሜ ሰጥቶናል። ላወቀበት ቤተ ክርስቲያን ደርሶ ለመምጣት ይህ እድሜ ይህ በጤና መምቶ እዚህ መቀመጥ ትልቅ ስጦታ ነው። በእውነት እግዚአብሔር አምላክ በነፍስም በስጋ በጤና አድሎ ቃሉን ሰምተን ለመለወጥ ያብቃን። እኔ ደግሞ ለቤቴ የምሰራው መቼ ነው? በመጽሐፍ ቅዱስ ውስጥ ካሉ ጥያቄዎች በሙሉ እጅግ ለክርስቲያን ሁሉ እስከ ምጽአት ሊጠይቀው የሚገባ ጥያቄ ቢኖር ይሄ ያዕቆብ የጠየቀው ጥያቄ ነው። መቼ ነው ለቤቴ የምሰራው? መቼ ነው እኔስ እንደሌላው ሞልቶልኝ ለነፍሴ የማድርላት? መቼ ነው እንደሌላው እኔም ክርስቲያን ተብዬ የምቆጠረው? መቼ ነው? ይሄ የመቼ ጥያቄ በጣም ከባዱ ጥያቄ ነው። የሰው ልጅ በሕይወት ውስጥ በዋናነት መሰረታዊ ሊያኖሩት የሚገቡ ጉዳዮችን የዕለት ዕለት ጥያቄው እያንዳንዱ በር ላይ የሚጠየቁ እነዚህ የጸሎት ጥያቄዎች ሁሉ አብዛኞቹ የስጋዊ ጉዳይ ጦትን እንዲያሟሉ የሚጠየቁ ጥያቄዎች ናቸው። ያዕቆብን ያስጨነቀው ይሄ ነበር። በጊዜው ለላባ ያቀረበለት ጥያቄ ነው። እኔ ደግሞ ለቤቴ የምሰራው መቼ ነው? ብሶት ውስጥ ገብቶ ሐዘን ውስጥ ገብቶ በተደጋጋሚ ላባ የለፋበትን ትዳር፣ የለፋበትን ንብረት፣ የለፋባቸውን ከብቶች አንሰጥ ብሎታል። የሰው ልጅ እስካልታመመና እሱ ላይ እስካልደረሰ ድረስ መከራን አያውቀውም። በየመስሪያ ቤቱ በዚህ ዘመን ብዙዎች የገዛ አለቆቻቸው እየገፏቸው
ስራቸው የሚሰናበቱ የሚያለቅሱ ደሃ ሆነው በተለያየ ምክንያት ተገፍተው ችግር ላይ የሚወድቁ ሰዎች ሲያዩዋቸው ብዙ ጊዜ ይፈርዱባቸዋል። የእነሱ ሕማም አይሰማቸውም። ብዙ ወንድሞች በኃጢአት ተይዘው ሲወድቁ ብዙ ሰው የሚያየው የእነሱ መውደቅ እንጂ ወደዚህ ጉዳይ የገቡትን እውነታ ማወቅ አይፈልግም። ያዕቆብ የገባበት ጉዳይ የገጠመው ችግር ቢብስበት ነው ይህን ጥያቄ ያቀረበው። እኔ ደግሞ ለቤቴ የማገለግለው ቤቴን የምሰራው መቼ ነው? ለምንድን ነው ያዕቆብ ይሄን ያለው? ለምንድን ነው እንዲህ ያለ የመረረ ጥያቄ ጠየቀው? በልጆቹ የተካሰ 12 ልጆች ምድርን ይወርሳሉ፣ ከነዓንን ይወርሳሉ የተባለ ለምንድን ነው ይህን ያህል አምሮ የጠየቀው? ለካ አይክፋን እንጂ ከአንደበታችን የሚወጣው ሻካራ የሚሆንበት ዘመን አለ። አንዳንድ ሰዎች ምናልባትም ሌላ ቦታ የሚሰማቸውን ሰው ስለሚያጡ በተለያየ ቦታ መስሪያ ቤታቸው፣ በአካባቢያቸው ተመሳስተው ሲመጡ ምሬታቸውን የሚወጡት ወይ ትዳራቸው ላይ ነው ወይ ጓደኞቻቸው ላይ ነው። ሁልጊዜ በሚያማርሩ ሰዎች ላይ እንዳትፈርዱ። ምናልባትም ጠጋ ብሎ የሚጠይቃቸው ሰው ስላጡ ይሆናል። ብዙ ሰዎች በደረሰባቸው የልብ ቁስል ምክንያት ከእግዚአብሔር እየራቁ ብቻቸው የሰይጣን መጫወቻ ሆነዋል። ሰው አጥተው ሰው ርቧቸው። ይሄኔ ምናልባት የአንድ ሰው ንግግር የአንድ ሰው ምክር ሊመልሳቸው ይችል ነበር። እግዚአብሔርን እንደተራቡት እንዲሁ ቀሩ። እግዚአብሔር እንደጠማቸው እንዲሁ ቀሩ። ቤተ ክርስቲያን እንደናፈቀቻቸው እንዲሁ ወጥተው ቀሩ። ብዙዎቹን ልጆቿን ቤተ ክርስቲያን ኃጢአት ነጥቆባታል። ነገ አድገው ፍሬ ያፈራሉ ብላ ተስፋ ያደረገቻቸው በልጅነት የቤተ ክርስቲያን መሬት እንኳን መጥቶ ድንጋዩ ሲመታቸው በረከት ነው እያሉ በየዋህነት የሚቆጥሩት እነዚያ ደጋግ ነፍሳትን አበቦቹን አታለች። በተለይ ደግሞ በዚህ ዘመን ቤተ ክርስቲያን የሚፈስም ባይኖራት እንጂ እንደኛ ያለ የሚታይ የሚጠበጠብ ደመና ቋጥሮ እንደሚያዘንበው እንደዚህ ያለ ዝናብ አታውርድ እንጂ በዚህ ዘመን በተለይ በጣም ያስለቀሳት የብዙ ወጣቶች የብዙ ክርስቲያኖች ሕይወት አለ። ቢሆኑልኝ ብላ ያፈሩልኝ ብላ ከዚህ ደረጃ ይደርሱልኝ ብላ ዳግም በስንክሳር የምጽፋቸው ልጆቼ ኑሩልኛል ብላ በጣም ተስፋ የምታደርጋቸው ነበሩ። ግን አልሆኑላትም፣ ግን አልሆንላትም። ስለዚህ ያዕቆብ ለምንድን ነው ይህን ምሬት ጥያቄ ጠየቀው? ወደኋላ እንሂድና ጥቂት ደቂቃ ታሪኩን እንመልከት። የያዕቆብ ታሪክ በጣም ያስደንቀኝ ውጣ ወረድ የበዛበት ታሪክ ነው። እኔ መጽሐፍ ቅዱስ ውስጥ ብዙ አባቶች ለትምህርትና ለተግሳጽ ተጽፏል ታሪካቸው። የያዕቆብ ታሪክ ያላነበበው ያልሰማው ታሪኩን የለም። አንዳንድ ታሪክ ኦርቶዶክሳውያን ወንድሞቼ እድሜ ከፍ እያለ ሲመጣ በእድሜ ልክ ሲሰማው ትርጉም የሚሰጡ ታሪኮች አሉ። ምናልባት የያዕቆብን ታሪክ ልጅ ወደ የሰማው ታሪክ አሁን በዚች ዓለም ላይ መከራ ስትቀበል የኑሮው ጥንቅጡ የዓለም ስርዓት አልበኝነት የኃጢአቱ ሰማይ መንካት አንተ መከራ ስትቀበል አሁን ነው በህይወት ስትኖር ነው የመጽሐፍ ታሪኮቹ የሚገቡ። ምናልባት ድሮ የምትሰማቸው ታሪኮች የዚህ ቅዱስ በረከቱ ረድኤቱ ይደርብን ብለህ ነው የምታልፈው። አሁን ግን እንደዛ ብለህ አታልፍም። አሁን አንተም ደርሶብሃል። ኢዮብ በቁስል እንደተመታ አንተም በህመም እየተሰቃየ አሁን ትርጉም ያገኛል አንተ ጋር ሲሆን። ሀብት ንብረት ማጣት ከሆነ አብርሃም ሀብት ንብረቱን አጥቷል፣ ተቸግሮ በስደት ሄዷል። ድሮ ላይ ገባ ይችላል። ድሮ ቤተሰብ ጋር ተቀምጠህ በቆም በልተህ ነው ተደላለ ብትወጣ። አሁን ግን አወቅከው አንተ። አሁን ስታጣ አጠገቤ ውለታ ያልክላቸው ሰዎች ሲርቁ አሁን ገባ። ለካ እንዲህ ነው ትርጉሙ። ለካ አብርሃም የአብርሃም ታሪክ ህይወት ነው፣ ታሪክ ብቻ አይደለም። ያዕቆብም እንዲህ ነበር። ያዕቆብን አንዲት ክስተት ናት ህይወቱን ከባድ ፈተና ውስጥ የከተተችው። እንደምታውቁት ከወንድሙ 2 ጊዜ በረከትን አግኝቷል። በኦሪት ዘፍጥረት ምዕራፍ 25 ላይ የይስሐቅና የርብቃን ልጆች ሲተርክ ሁለቱንም ያነሳል፣ ኤሳውንና ያዕቆብን። የያዕቆብ ታሪክ ከኤሳው ጋር የተያያዘ ነው። የገዛ ወንድሙ ጋር የተያያዘ ጉዳይ ነው። የነገውን ህይወቱን የጻፈለት መጽሐፍ ቅዱሱ አንዱ ተረከዙን ይዞት የመጀመሪያው ኤሳው ነው የተወለደው። ያዕቆብ ተረከዙን ይዞ ነው የተወለደው። ከዛ ይጀምራል የሁለቱ ወንድማማቾች ህይወት። በተረከዝ መያያዝ ውስጥ ያለፈ ህይወት ነው።
ግን በዚህ አላበቃም። እንደውም አንድ ቀን የእኛ አባቶች ይላሉ የያዕቆብን ጠባይ ይገልጹታል። ራሱ ይሄ ስነ ጠባዩ ራሱ ባህሪው ምን ነበረ? በጣም እናቱ ተወደው ነበር። በቤት ውስጥ ማዘውተር ይወዳል። ምግብ ስትሰራ አብሯት ይሰራል። የጎደለባትን ይሞላል፣ ይታዘዝላታል። ቅዱስ ባስልዮስ ዘቂሳርያ የካፓዶሻው ሊቀ ጳጳስ ያዕቆብን ቤተ ክርስቲያንን በሚወዷት ካህናት፣ ቤተ ክርስቲያንን ሰለቸኝ ደከመኝ ሳይሉ በሚያገለግሏት ዲያቆናት፣ በኤጲስቆጶሳት፣ በአናጉንጢስ ሹመት ላይ ላሉ ለሚያገለግሉ እስከ ፕትርክና ላሉት የቤተ ክርስቲያን አገልጋዮች ይመስለዋል። ለምን? ያዕቆብ የራሔል የምትወደው ልጇ ነው። እነዚህ አባቶችም እነዚህ አገልጋዮችም ደከመኝ ሰለቸኝ ሳይሉ ከቤተ ክርስቲያን ስር የማይጠው የቤተ ክርስቲያን የስስት ልጆች ናቸው። ያዕቆብ በጣም የሚያስደንቃችሁ የቤቱን ጠባይ ያውቃል። ምግቡ የቱ ጋር ነው ያለው? እቃው የቱ ጋር? ለቤቱ አዲስ አይደለም። ቤተ ክርስቲያንን በማህሌታቸው ያሳመሩ ዳግማዊ ያዕቆቦች እና አባ ጊዮርጊስ ዘጋስጫ ናቸው። ዳግማዊ ያዕቆቦች እና አባ ሳሙኤል ዘዋልድባ ናቸው። ዳግማዊ ያዕቆቦች እና አባ ዮሐንስ ዘአክሱም ናቸው። እና አባ ኢየሱስ ሞዓዛይቅ ናቸው። እና አቡነ ተክለ ሃይማኖት ዘኢቲሳ ናቸው። ያዕቆብ ከእናቱ ስራ አይጠፋም ነበረ፣ ከቤተ ክርስቲያን ስራ አይጠፋም። እነዚህ አባቶች ቤተ ክርስቲያን ነጣችም ጠቆረችም፣ አገኘችም አጣችም፣ ከፋትም ተደሰተችም፣ መከራ መጣም አልመጣም ከቤተ ክርስቲያን አይርቁም። ውድ ኦርቶዶክሳውያን ወንድሞቼ ምንም ይሁን የመከራችሁን በብዛትና ማነስ በምቾታችሁና በማግኘትና በማጣታችሁ እግሮቻችሁ ከቤተ ክርስቲያን ፈቀቅ እንዳታረጉ። ብዙ ነገራችን የጠባያችን የተቀየረው ከዚህ ቤተ ክርስቲያን የራቅን ቀን ነው። ሳናውቀው ጠባያቶቻችን እየተቀየሩ መጡ። ትናንት እንዲህ አልነበርን። ትናንት ታጋሾች ነበር። አሁን ለተናገረን ሁሉ አፍንጫችን ላይ የሚደርስ ትዕግስት አልባ ሆነ። ለምን? ቤተ ክርስቲያን ከራቅን ወዲህ ነው ብዙ ጸጋዎቻችን የተገፈፉት። ትናንት የቤተ ክርስቲያን ሚገባ ወይም ቤተ ክርስቲያን ስገባ የነበረ ፍቅር እየቆየ ያጣ ነው። ከቤተ ክርስቲያን የራቅን ሰዓት ነው። ብዙ ጸጋችን የተነፈገው ቤተ ክርስቲያን የራቅን ሰዓት ነው። ብዙ ክብራችን የተነፈገው እቺ ቤተ ክርስቲያን የራቅን አቀን ነው። እቺ ቤተ ክርስቲያን ስትራቅ ፍሬ የማያፈራ ቅርንጫፍ ነው የምትሆኑት። ምንም አይነት ደስታ ሊተካት አይችልም። እቺ ቤተ ክርስቲያን ዝም ባለ ስፍራ ላይ ተቀምጠውባት ነፍስን የምታክም ሐኪም ቤት ናት። ዓለም ፍትህ አልሰጥ ብላ ዓለም ከፍታ ፍትህ አልባ ሆነ ያለህን ሁሉ አጥተ እቺ ቤተ ክርስቲያን ግን ፍትህ ናት። ላንተ ብቻ የምትቆም እንኳን አብራህ የምትቆም ቤተ ክርስቲያን፣ ሁልጊዜ ለንጹሐን የምትሆን ቤተ ክርስቲያን፣ እንባን የምታብስ ቤተ ክርስቲያን። ሰው መሆንን ብቻ መስፈርቷ ነው። ሰው መሆንን ያንተ ከየትም መምጣት ጉዳይ አይደለም። ከየትም ና ታመጣህና ሐዘንህን ቀርፍፋ አስወግዳ ተልጦ የተጣላን አንድ እንደሚያደርግ የተቆረጠ እንደሚቀጥል ከርቤ አሳምራ ለሌላው መጠገኛ አድርጋ ትሰራለች። አትውጣ እንጂ ከዚህ ቤተ ክርስቲያን ሰው ታደርጋለች። አትቀር እንጂ ከኪዳኑ ሰው ታደርጋለች። ኪዳኑን አትዘጋ እንጂ ቅዳሴውን አትተው። ከንስሐ አባት ፊት ያለህን እግር ማለትን ንስሐ አባትን ማግኘትን አትተው እንጂ ሰው ታደርጋለች። አትቸኩል እንጂ ቤተ ክርስቲያን ማትፈልገው ችኮላ ነው። ምክንያቱም እግዚአብሔር የነገረን ይህን የምትቸኩል ነፍስ አይወድም እግዚአብሔር። ቤተ ክርስቲያን የሰራችው ሰውና በጣም አዳምጡ። ቤተ ክርስቲያን የሰራችው ሰውና ዓለም የሰራው ሰው በጣም ልዩነት አለ። ቤተ ክርስቲያን ውሃዋን እየጋተች ሚስጥራቷን እያጠጣች ያሳደገችው ሰውና ዓለም ኃጢአት እየጋተችው የመጣ ሰው ልዩነት አለ። መሰራት ከፈለጋችሁ ቤተ ክርስቲያን ውስጥ ተሰሩ። ሰው የመሆንን ሕይወት እዚህ ኑሩት። ሕይወት ያለው እዚህ ቤት ውስጥ። ከዚች አንድ እርምጃ ስትወጡ ሁሉ ዓለም እናንተን ለመቆራኘት እናንተን ለመናጠቅ ነው የምታሰፈስፈው። ምን ጠቀመን? አየነው እኮ ከቤተ ክርስቲያን ተርቆ ተሞከረ እኮ። ሁሉን አያችሁት፣ ሁሉ ታየ። ምን አዲስ ነገር ተገኘ? ምን ታየ? እስቲ የዘመናት ቁስላችሁን የሚያስወግድ የትኛው ደስታ ነው? የትኛው መብል፣ የትኛው መጠጥ ነው? የትኛው ነው? እስቲ ይሄኛው ህይወቴ ነፍሴን አጸዳልኝ የምትሉት ያጸዳላችሁ ደስታ የትኛው ይሆን? ያዕቆብ
እናቱን ይወድ ነበረ። እቺ ቤተ ክርስቲያን እናታችሁ ናት። ዝም ብላችሁ ውደዷት። ዝም ብላችሁ ይምሽም ይጋብ ውደዷት። እቺ ቤተ ክርስቲያን ምንም ስራ አይኖርም። ናና እቺ ቤተ ክርስቲያን ባለ ጊዜ ተቀምጠውጣ ምናልባት እግዚአብሔር በዛ ቀን እቺ ቤተ ክርስቲያን ሲያጠናት ሲቀድሳት ያቀድ ይሆናል ያንተ ጸሎትን ሊሰማባት ቀን። ዝም ብለህ ደጅ ጥና ወንድሜ፣ ተስፋ አትቁረጥ። ናና ቤቱ ጋር ተወያይ። ቁጭ ብለህ አውራው። ምንድነው ጌታዬ ሆይ አሁን ከኔ ህይወት ውስጥ አንተ የማትወደው ህይወት ምንድነው? ብዙ ዘመናት እቺ ቤተ ክርስቲያን መጥቻለሁ፣ ጸልያለሁ፣ ቅዳሴን አስቀድሻለሁ። የምትጠላው ህይወት የለም? ከእግዚአብሔር ጋር አውጉ፣ ከእግዚአብሔር ጋር ተነጋገሩ። ካወራን በጣም ቆይተናል። ረጋ ብለን ከእግዚአብሔር ጋር ከጸለይን እንዲሁ ከእግዚአብሔር ጋር ጭር ባለ ሰዓት መተን ያው ድሮ እንዲህ ያለ ነገር እናይ ነበር። ቤተ ክርስቲያን ጭር ሲል ስልካቸውን አጠፋፍተው ቁጭ ብሎ ቤተ ክርስቲያን አውርቶ በጽሞና የሚሄዱ ሰዎች ነበሩ። አሁን ይሄ ጠፋ። ረጋ ብለን ከእግዚአብሔር ጋር ያወራንበት ዘመን በጣም ሩቅ ሆነ። ያዕቆብ እናቱን በጣም ይወድ ነበር እና አንድ ቀን ምግብ ይሰራ ነበረ። ታሪኩን ታውቁታላችሁ። ወንድሙ ርቦት መጣ እና እባክህ ምግብ ስጠኝ አለው። እሱም ብኩርናህን ስጠኝ እኔ እሰጥሃለሁ አለው። ጉልበቱ ላይ ጸፍቶለት ብሎለት ብኩርናውን ሰጠው። በመብል ብኩርናውን አሳልፎ ሸጠው። በመብል ለሚጠፋ ድቃቂ ሳንቲም፣ ለሚጠፋ መብል፣ ነገ ተበልቶ ጠዋት ለከሳት ለሚያሻው መብል። ለዚህ ብለን አይደለም ብዙ ነገራችንን ያጣ ነው። ስህተቱ ሰው ሰርቶ መግባቱ እኮ አይደለም። ጥፋቱ ሰው ሀብትን ማካበቱ አይደለም ጥፋቱ። ይህን እግዚአብሔር የማይነፍገው ሃይማኖትና ምግባርህን እስኪያሳጣ አቅልህን እስክትስትበት ድረስ ግን አምልኮት አታርገው። በዚህ ዘመን የጣዖቱ ብዛት የጣዖቶቻችን መብዛት ብዙ ህይወቶቻችንን ሰብሮብናል። ትዳር የሰበረበት ዘመን ነው። ገንዘብ በልጦበት ትዳሩን የፈታ ብዙ ነው። የአይን አምሮት በዝቶበት የገዛ ልጆቹን የበተነ ብዙ ነው። ለዘመናት የገነባውን የፍቅር ህይወት ነገ በትዳር አክሳኳለሁ ብሎ በተቃቀን ነገር በትኑ ሄደ በጣም ብዙ ነው። ለምን? ኤሳው ጥፋቱ ይሄ ነው። አይ ነገም እኮ አለ እንደው ነገ እኮ ብኩርና ይጠቅመኛል። ኦርቶዶክሳዊት ቤተክርስቲያን በ40 እና በ80 ቀን የሰጠቻችሁ በጥምቀት ያገኛችሁት በቁርባን ያገኛችሁት ደመ ማኅተም ለዘላለሙን ማትፍቁት የዘላለም ብኩርናችሁ ነው። ሃይማኖት በምግብ አይሸጥም። ብዙ ወንድሞቻችን ተበጫጭቆ ለሚያልቅ ብል ለሚበላው ጨርቅ ነገ በሌላ ምግብ ለሚተካ ተራ መብል ብለው ሃይማኖታቸውን ትተው ሄደው አይተናል። ግን ምንም አልተጠቀሙም። ግን ሄደው ስናያቸው ከስጋቸውም ከነፍሳቸውም ሳይሆኑ በረከታቸው ተነፍጓቸው እንዲሁ ወይ በስጋ አልተጠቀሙ ወይ በነፍስ አልተጠቀሙ። ሰይጣን እስኪጠቀምብህ ድረስ እንጂ ለስጋህም እንዳትሆን አድርጎ ነው ጥሎ የሚሄደው። ሰብሮ ነው የሚጥለው። ማንም ሰይጣን አዋጥቶት እስከ ተራራ ያደረሱ የለም። የሰይጣን የመጨረሻ ውርደት አዋርዶ በስጋህም እንዳትሆን አክስሮ ነው የሚሄደው። ይሄ ነው ክፋቱ። ተው ስንላቸው ብኩርናችሁን አስሽጡ ተብሎ ብዙ ብኩርና በዚህ ዘመን ሸጠ። የትዳር ብኩርናውን የሸጠ መዓት አለ። መዓት ነገ ለምልሞለት ለትልቅ ደረጃ የሚደርስለትን ትዳር በእጁ ያፈረሰ ብዙ አለ። በእጁ ሲያልፍ ነው ጸጸቱ። ችግሩ ያለ ሲያልፍ ጸጸቱ ማለት ነው። አይመለስም። ምን አድርገው አሁን አይመልሰውማ። ኤሳው እንደ ቀልድ የጀመራት ነገር ዋጋ አስከፈለችው። ሁለተኛ ቀን ደግሞ እንዲሁም በረከቱን ወሰደበት። ታሪኩን ሳሰጣ ለኤሳው ሊባረክ ያለውን መብል ሰርተና እኔ አንተ ያመጣኸውን መብል በልቼ እባርካለሁ። እድሜ እያበቃ ነው፣ ወደ ሞት እየሄድኩኝ ነው፣ አምጣልኝ አለ። ይሄን ለካ እናቱ ሰምታለች። እናቱ ደግሞ አፍቅሮቷ መፍቀሬ ያዕቆብ ናት። ለልጇ አስቀድማ ሰርተህ ሂድ፣ በኋላ ወንድምህ የሚለብሰውን ከለሜዳ ልበስ አለችው። በኋላ እሱ ጋር ይዞ ሄደ። ጠርጥሮ ነበረ። አነጋገርህ ያዕቆብን ይላል፣ መዓዛህ ደግሞ ማንን ይላል አለ። ኤሳውን ይላል አለ። አነጋገር ይመስላል። እንዲህ ያለ ሁለት ሰው የሆንባቸው ዘመናቶች አሉ። በተለይ በዚህ ዘመን እግዚአብሔር የቸገረው ይሄ ነው። በዚህ ዘመን ኢትኩን ክልኤ ሰብ ይላል። በዛን ሰዓት የቅዱስ ሚካኤል ቤተክርስቲያን ውስጥ በጣም ኃጢአት የጸናበት ደጋግሞ በዝሙት የሚወድቅ
አገልጋይ ነበር የቤተ ክርስቲያን እና በዕለተ ሰንበት ሳይቀር የኃጢአቱ ብዛት ከመብዛቱ የተነሳ ለሌላው ጭምር መሰናክል መሆን ጀመረ። እግዚአብሔር በእርግጥ ይታገሳል። ውድ ኦርቶዶክሳውያን እግዚአብሔር ዝም ይላል። ዝም ያለው እኛ ትክክል ስለሆነ አይደለም። በኃጢአት ላይ ኃጢአትን ስንደርም ዝም ያለ እሱ ታጋሽ ስለሆነ ልጆቼ ናቸው ቆይ አንድ ቀን ይበለሳል እኔ በሱ ተስፋ አልቆርጥም እያለ እንጂ አባትነቱ ይዞት እንጂ መቅጣት አቅቶት አይደለም። መጽሐፈ ሲራክ ምዕራፍ 5 ላይ እንዲህ ይላል፣ እግዚአብሔር ዝም አለኝ ብለህ በኃጢአት ላይ ኃጢአትን አትደርብ ይላል። ይሄ አገልጋይ ግን ቤተክርስቲያን ያገለግል የነበረው ወንድም ግን ኃጢአቱ በጣም ጨመረ። መልሶ ይበድላል፣ መልሶ ቤተክርስቲያንን መጥቶ ያገለግላል። አንድ ቀን ቅዱስ ራጉኤል በሰንበት ቀን በመብረቅ መጥቶ ቀሰፈውና ገደለው። ነፍሱን የሞት መላእክት ነጥቀው ወደ ሲኦል ሊከቷት ሲል ቅዱስ ሚካኤል እንዲህ ብሎ በሰማይ ተናገረ ይላል። ይሄ አገልጋይ ዲያቆን ያገለግል የነበረው ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላል ገድሉ ላይ። እምትደንቅ ገድሉ ላይ ሁልጊዜ ሳነባት የምትደንቀኝ ንግግር ነው ቅዱስ ሚካኤል የተናገረው። ይህቺ ነፍስ የኔ አገልጋይ ናትና ስጡኝ አለ ይላል። በጣም የሚያስደንቅ ንግግር ነው። እስቲ በሉት ሁላችሁም ይህቺ ነፍስ በሉ የኔ አገልጋይ ናትና ስጡኝ። የኔ አገልጋይ ናት አላት። እኛንም ይበለን በእውነት የኔ አገልጋይ ነው እሱማ። እባክህ ጌታ አትቅጣው ይበል። የኔ ወዳጅ ነው። በዕለቱ መጥቶ አይዘነጋኝም። መባውን ያስገባል፣ ዕለትን ይዘክራል። ወዳጄ ነው። ደጄ መጥቶ ቃሉን ይማራል። እባክህ ጌታ ሆይ ፍርድ አታብዛበት ብሎ ይለምንልን። በእውነት ይማጸንልን። የኔ አገልጋይ ነውና ስጠኝ አለ ይላል። የሞት መልአክ ሰጡት ለቅዱስ ሚካኤል ይላል እና ለቅዱስ ራጉኤል እንዲህ ብሎ ጠየቀ ይላል፣ ስለምን ይህችን ነፍስ ቀጣችኋታል? ጌታዬ ቅዱስ ሚካኤል ሆይ ያለ ይላል፣ በሰማይ በምድርም ሕግ እንደተጻፈው ኃጢአትን ደጋግማ አጽንታ የምትፈጽም ብትኖር፣ በተለይ በዕለተ ሰንበት ላይ እንዲህ ያለ በደል የምታረግ ነፍስ ብትኖር እንድትቀጣ መጽሐፍ ያዛል። ይህ የእግዚአብሔርም ትእዛዙ ነው። ለዛ እንዲቀጣ አደረግነዋል። ታዲያ እንዲህ ያለችን ነፍስ የእግዚአብሔር ቤት የምታገለግል ደጅ የምትጸና በንስሐ ለምትመላለስ ግን ለምትወድቅ መክረው ዘክሮ ይመልሷታል እንጂ እንዲህ አድርገው ይቀጧታል። እችን ነፍስ በሉ ስጡኛል። በኋላ ስድስቱ ሊቃነ መላእክት ስለ ቅዱስ ሚካኤል ክብር ብለው አለቃቸው ነውና ተቀባብሏት ይላል ያችን ነፍስ። በኋላ መጨረሻ ላይ ስድስተኛው ለቅዱስ ሚካኤል ሰጠው። ያችን ነፍስ ያዘና ይላል በእግዚአብሔር መንበር ፊት አስቀመጣትና እባክህ ጌታ ሆይ የሰማይና የምድር ፈጣሪ የሰራዊት ጌታ ሆይ እችን ነፍስ እባክህ ማርልኝ አለ። የእያንዳንዳችንን ክርስትና ስም እየጠራ ቅዱስ ሚካኤል በእውነት ይለምንልን። እገሌን ማረው፣ ቢበድል ቢከፋ ኃጢአት እንደ ሸንኮፍ እግሩ ላይ እየተጠመጠመ እጸድቃለሁ ሲል ህልሙን እያበላሸ አልፈካ ያለውን ኃጢአቱን እባክተው የትናንት በጎነቱን አይተማረው ይበልልን። በእውነት ያችን ነፍስ ማርልኝ አለ። ወዳጄ ቅዱስ ሚካኤል ገብሩ አገልጋይ ቅዱስ ሚካኤል ሆይ ምሬልሃለሁ አለ። ምን ብዬልሃለሁ? እስቲ በሉት ድገሙተው። እናንተ ምቀኞች ናችሁ እንዲህ በደንብ በሉ እንጂ ይሄን ቃል በእውነት ለእኛም ይበልል። በኋላ በዚህ አላበቃ። ያቺን ነፍስ አመጣትና ገነት በር ሊወሰዳትና ይለና ገድለ አቡነ ሀብተ ማርያም የብርሃን መስቀል ነበረ። ይሄን የብርሃን መስቀል ተሳልበሽ ወደ ገነት ግቢ ያለ ሐሴት እያደረገሽ ለቅዱስ መስቀል 3 ጊዜ ሰግዳ ወደ ገነት ገባች ይላል። አቡነ ሀብተ ማርያም ታዲያ አዩና ጻድቁ አባት ጌታዬ ቅዱስ ሚካኤል ሆይ አንድ ጥያቄ ልጠይቅህ። ለመሆኑ እቺ ነፍስ ምርሃታ ይቅርታንም አሰጥታታል በምልጃ ለምንድን ነው የገነት በር ላይ ያለውን መስቀል ተሳልመሽ ግቢ ያልካት አለ። ወዳጄ አቡነ ሀብተ ማርያም ሆይ በሰማይ በምድርም ስርዓት እንደተጻፈው ክርክር ያለባት ነፍስ ብትሆን ሙግት ያለባት ነፍስ ብትሆን መስቀል ቤዛ ሆኖ ሊያድናት በሰማይ ስርዓት ተጽፏል አለ ይላል። የቅዱስ ሚካኤል ስም የተመሰገነ ይሁን እያሉ ወደ ቤታቸው ገቡ ይላል። በእውነት ስሙ የተመሰገነ ይሁን።
ያለባት ነፍስ ብትሆን ፈታኝ ያለብን ሰዎች ነን እኛ ኦርቶዶክሳውያን። የክርክራችንን ብዛት የሚያቀልልን ቅዱስ ሚካኤል አለን። እኛ ተስፋችን እሱ ነው። እግዚአብሔር መንበር ፊትማ የሚቀርብ ሕይወት አልነበረንም። እግዚአብሔርንማ ካስቀየምነው ዘመናት ተቆጠሩ፣ ዓመታት አለፉ። አንድ ዋስም ይሆን አንድ በጭንቃችን አማላጅ የሚሆን ቅዱስ ሚካኤል አለልን ብለን እንጂ ሆነ በሁላችን ውስጥ ሕይወት ውስጥ ይኖር። ያዕቆብ ያን ቀን ነው ህልሙን አየ። ልክ እንደተኛ ከዛ ቀድሞ በፊት ያላየው አንድ ድንቅ ህልም አየ። ምን እንዳየ ታውቃላችሁ? አንዲት የወርቅ መሰላል ከምድር እስከ ሰማይ ድረስ ተዘርግታለች። በጣም ረጅም ነው፣ እርከኑ በጣም ብዙ ነው፣ ግን በወርቅ ተለብጣለች። በጫፏ ላይ ያለውን ያዕቆብ ይመለከት ነበር። ምንድን ነው ያየው? እግዚአብሔር በዙፋኑ ላይ ተቀምጦ ከመሰላሉ ላይ ቁጭ ብሏል። እንዲህ ያለ አይቶ ያውቃል። ለካ ያቺ መሰላል ሰዋስው ዘያዕቆብ የተባለች ለካ ያቺ መሰላል ያዕቆብ በከፋው ጊዜ ሌሊቱን ያሳመረች፣ ለካ ያቺ መሰላል መንገድ ባጣ ጊዜ እኔ ወደ ልጄ መንገድ ሆኜ አደርሳለሁ ያለች ያቺ የወርቅ ሰዋስው የወርቅ መሰላል ያዕቆብ ከቤተሰቡ የገዛ ወንድሙ ሊገለው ሲል አይዞ በመሸብህ የሕይወት ዘመን ንጋት ብርሃን ሆናለሁ ብላ በሕልሙ መካከል ሕልሙን ያሳመረች ያቺ መሰላል ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊተ ዓለም ድንግል ማርያም ነበረች። የያዕቆብን ሕልም ብቻ አይደለም ያሳመረችው ድንግል ማርያም፣ የእያንዳንዳችንን ሕልም ስንት ዘመን አሳመረችው። እንዲህ ያዕቆብ ሰዎች የገዛ ቤተሰብ የምንላቸው የገዛ አብሮን የኖረ ሰው ጠላት ሆኖ ሲነሳብን ባዷችንን ስንቀር አንዴ ብቅ ትልና ሕልማችንን ታሳምረዋለች። ለድንግል ማርያም አንድ ሰላም ለኪ በቂዋ ነው። የእኛ ሰው አበድረኝ ለማለት አቤት ስንት ሰዓት ሙሉ ምስጋና ማቅረብ እንዳለብህ እና እንዴት ነው ኑሮ ደህና ነህ ይላል። 10 ይጠይቃል። አሁን የመጣበትን ዓላማ እኮ ያውቀዋል። በርታ፣ እኛ ለዚህ የደረስነው ምን ሆነን ጉራዋም አትቻል። ለእመቤታችን አንድ ሰላም ለኪ በቂ ነው። በቃ አንዴ ነው የልብን ታውቂያለሽ አደራ ብለህ ሂድ። አንተ እንደገባ ቋንቋ በቂዋ ነው፣ በቂዋ ነው። የያዕቆብን ሕልም ብቻ አይደለም የእኛንም ሕልም አሳመረችው። ስንት ዘመን ስንት የጨለማ ሕይወቶችን አነጋቸው። አነጋ ያሉ ምሽቶችን ሰዎችን አየናቸው። ይመጣሉ፣ በችግራችን ሰዓት ብንጮ ይደርሳሉ ያልናቸው የሕይወታችን አላጋ ብለን ያመሰገናቸው በጊዜ የሉ። እሷ ብቻ ነበረች በድቅድቅ ጨለማ ውስጥ እንደ ጨረቃ በሕይወታችን ያበራች። መንገድ ያጣ የሌሊት ተጓዥ ብቸኛ መንገዱ ምንም ፋኖስ ባይኖረው ጨረቃዋ ናት። መንገዱ ነው የምትከተለው። ለጨለማው ዓለም ጨረቃው ድንግል ማርያም ናት። የጨነቀው ቢኖሩ ማርያም ማርያም ይበሉናት። በጭንቅ ወላፈን ውስጥ የተያዘ ቢኖር ደመናን ጉም የችግርን ጉም ጭጋግ አንዴ የምትበትን ድንግል ማርያም ናት። አንዴ ስሟ ሲጠራ የዲያብሎስ አሰራር ይፈታል። አንዴ ስሟ ሲጠራ ጭንቀት ከነ ቅጠላቅጠሉ ከነ ምናምኑ ከነጓዙ ይረግፋል። ማርያም ተብሎ በእሷ ፊት መቆም የሚችል ችግርም ጭንቀትም የለም። በእውነት ስሟ የተመሰገነ ይሁን። ኦርቶዶክሳውያን ገና ሳትወለድ ለያዕቆብ ሕልም ሆና ምሳሌ ሆና አጽናዳችሁ። እመቤታችን ገና ሳትወለድ ነው ለአባቶች ተስፋ እንኳን ተወልዳ ማለት ነው እንኳን አይተናት እንኳን በአዲስ ኪዳን ዛሬ ጸሎታችንን እየሰማሽ ቀርቶ ገና በብሉይ ኪዳን በምሳሌ በአባቶች ቦታዎች አንዱ ጋር መርከብ ትሆናለች፣ አንዱ ጋር የሆነ ዕጣን ሆና፣ አንዱ ጋር መሰላል ሆና፣ አንዱ ጋር ልሁቅት ወይም ማሰሮ ሆና በሆነ ቦታ እየተገባች ተስፋ ትሆናቸው ነበር። በህብር እየሆነች ያን ጊዜ አየ ያዕቆብ መሰላሊቱ ድንግል ማርያም ነበረች። ለካ ቃል የተጸነሰባት ተዋሂዶ የተፈጸመባት አካላዊ ቃል ስግው ቃል በተዋሂዶ አንድ አካል አንድ ባሕርይ ሆኖ በተዋሂዶ ተጸንሶ ሲወለድ ንጹሕ የሰርግ ቤት አዳራሽ ስጋዌ ቁርባን የተፈጸመባት የክርስቶስ ማደሪያው ድንግል ማርያምን በሕልሙ አያት። ጠዋት ሲነሳ ምን እንዳደረገ ታውቃላችሁ? ያ ድንጋይ
አቤቱ አምላኬ ሆይ አለ ይሄን ቦታ ቤቴል ብዬ ጠርቼዋለሁ አለ። ቤቴል አለ ቤተ ህብስት ማለት ነው። ቤተ መብል ማለት ነው። የእንጀራ ቤት፣ የህብስት ቤት፣ የሲሳይ ቤት ማለት ነው። እና ምን ብሎ ተሳለ? የዕለት ጉርሴን የዓመት ልብሴን ብትሰጠኝ፣ ከገባሁበት ሀገር ያሻሁትን ብታድለኝ፣ ልጅ በልጅና በቤተሰብ ብትባርከኝ ከ10 1 አወጣለሁ ብሎ ተስሎ ሄደ። እንዳለው ላባ ቤት ገባ። ታሪኩን ሳሳጠረው ራሔልን ለማግኘት ብሎ 20 ዓመት ሙሉ ባሪያ ሆኖ ተገዛ ለላባ። በጎቹን እየጠበቀ እያገለገለ 20 ዓመት ሙሉ ራሔልን ለማግኘት ብሎ። እንደዛም ሆኖ ግን ላባ ብድራቱን አልሰጠውም ነበር። የለፋበትን ሚስቶቹ፣ ልጆቹ፣ ከብቱ ራሱን ችሎ እንዲኖር አልፈቀደለትም። አደራችሁን ወንድም እህቶቼ፣ በሌላው ማደግ በሌላው መለወጥ በፍጹም ልባችሁን እንዳይከፋችሁ። በማንም መለወጥ ልባችሁ በንዴት አታቃጥሉ። ለምን ወጣትነታችሁን ታበላሻላችሁ በቀናት? ለምን በብስጭትና በንዴት ወጣትነታችሁን ለምን ከእግዚአብሔር ጋር መጣያ ታደርጉታላችሁ? ዘወትር እግዚአብሔር ያንተን ሕይወት እንዲያስተካክል ብቻ ለምን ተው። የሌላውን ሰው ሕይወት ምን ያደርግልሃል? ብዙ ወንድሞች ነፍስ ከመግደል በላይ በቅናት የሚበለበሉ፣ ቅናት እሳት ሆኖ ወላፈን ሆኖ የሚበላቸው ብዙ ወንድሞች አሉ። ዓለምን እንዲህ መልኳን የቀየረ እኮ የቅናት ውጤት ነው። ሀገራችን እኛ ትውልዷ እንዲህ አልነበርንም በፊት እኮ ከመጨካከናችን በፊት። አሁን መቀናናት ለመድን፣ አሁን ቂም ለመድን፣ አሁን ቆይ እሰራልሃለሁ ለመድን። ድሮ እኮ እንዲህ አልነበርንም። ድሮ እኮ ከባት ያበሳ ነበር። ድሮ እኮ ነገሮችን ለእግዚአብሔር አሳልፈን እንሰጥ ነበር። አይ እግዚአብሔር ታውቃለህ። ድሮ እኮ አጠገቡ ላለ ሰው በመለወጡ ደስ ይለው ነበር። እገሌ እኮ እንዲህ ያለለት እግዚአብሔር ይመስገን። እንደውም አንዳንድ እናቶች ይቀርቡኛል፣ ጎረቤታቸው የአካባቢያቸው ሰው ጥሩ ቦታ ሲደርስ ስለት ያስገባሉ መጥተው። አሁን ስለት የሚያስገቡ እህቶቻችን የት ገባቸው? በሌላው የሚደሰት ትውልድ የት ገባ? የት ገባ? በቅናት ወላፈን ውስጥ የሚሰቃይ ትውልድ ለምን መጣብን? እንደ ቅናት ያለ ወንድሞቼ ነፍስን የሚገል ምንም ነገር የለም። ብዙ ወንድሞችን ቅናት አገዳድሏል። ቅናት ነፍሳቸውን ከድነት አሳጥቷቸዋል። እግዚአብሔር ልኮ ለእናንተ የማያንስም። እግዚአብሔር እኮ ይችላል፣ አያልቅበትም ስጦታው። ለምን በፉክክር ነፍሳችሁን ታደማላችሁ? ለምን በብስጭት ራሳችሁን ጤናችሁን ትጎዳላችሁ? ያዕቆብ ለመነው፣ ላባ ሊሰጠው አልፈልግም። አላያችሁም? አንዳንድ ቦታ የሰው ንብረት እየገፋ ባለጸጋ ተብሎ በሌላው ላብ ላይ ደም ላይ እየተረማመደ ምንም አይመስለው። ደግሞ አንዳንዶቹ በጣም ይገርምኝ። ቤተ ክርስቲያን ነጭ ለብሰው እኔ በስሜ ቤተ ክርስቲያን እያሰራው ነው የሚሉ እንሰማለን። ምን ያደርጋል ቤተ ክርስቲያን ቢያሰራ? እግዚአብሔር መጀመሪያ ቢቀድመው እኔና አንተ ነን። ለአንተ ያንን ፍቅርና አክብሮት ሳላሳይ ቤተ ክርስቲያን በጥቼ የማስገባው ምንድን ነው ጥቅሙ? ዮሐንስ አፈወርቅ ይላል የድሃውንና የወንድሙን ገንዘብ ቀምቶ ሌላውን ገፍቶ ረግጦ ገንዘብ አግኝቶ መልሶ ለድሃ መጸውታለሁ የሚል ይላል ሲናገር። ወይ ቤተክርስቲያን መጸውታለሁ ማለት በአባት ፊት ልጅን አርዶ እንደማቅረብ ነው ይላል። ያም ድሃ ለእግዚአብሔር ልጅ እኮ ነው። ያም ምስኪን ሰው የተገፋው ሰው እኮ ለእግዚአብሔርም እኮ ልጁ ነው፣ ይሳሳለታል እኮ። ላባ ነፈገው፣ ላባ አሰቃየው። አደራችሁን በሕይወታችሁ ኦርቶዶክሳውያን ወንድሞቼ የማንም እንባ እንዳይኖርባችሁ በሕይወታችሁ ማንም በእናንተ እንዳይከፋ። በእናንተ ምክንያት ሰዎች ባዩአችሁ ቁጥር ጥርሳችሁን የሚነቅሱባችሁ፣ በእናንተ ንግግር ምክንያት የሰው ትዳር የበተናችሁ፣ በእናንተ ንግግር ምክንያት የሰው ሕይወት ያጨለማችሁ ሰዎች እግዚአብሔርን እባክህ ይቅር በለን በሉት። በሰው ሕይወት ውስጥ በእናንተ ንግግር የሰው ሕይወት እንዳታበላሹ። ያዕቆብ የገዛ ያዕቆብን ላባ የያዕቆብን ታሪክ ፈተነው እና መጨረሻ ላይ ነው እንግዲህ ኦሪት ዘፍጥረት ምዕራፍ 30 ቁጥር 30 ላይ ይሄን ጥያቄ የጠየቀው የትምህርታችን ርዕስም እሱ ነበረ። ላባ ሆይ አለው፣ እኔ ደግሞ ለቤቴ የምሰራው መቼ ነው? ውድ ኦርቶዶክሳውያን የተዋሕዶ ልጆች ይህንን ቃል የምትሰሙ
መቼ ነው እኛ ስለ ነፍሳችን የምናድረው? መቼ ነው እንደ እህት ወንድሞቻችን ንስሐ ከገባን እኮ ቆየን። ወግ ደርሶን እንደ እህት ወንድሞቻችን እገሊት እኮ በዚህ ቀን ቆርባ ወጣች፣ እገሌ እኮ ስጋው ደግሞ ተቀበለ እንደሚባል እኛ ቢወራልን መቼ ነው? ጓደኞቻችን ሲያገኙ ምን አዲስ ነገር አለ ሲሏችሁ እንዴ እኔ እኮ የክርስቶስን ስጋና ደም ተቀበልኩ፣ እኔ እኮ ንስሐ ገባሁ ብለን የወሬያችን አዲስ ነገር የምናደርገው መቼ ነው? አዲስ ነገር አለ፣ ምን አዲስ ነገር ተፈጠረ እንባባላለን። አሁን በየቦታው ጓደኞች። በዛ ንግግር ውስጥ ግን መንፈሳዊ አዲስ ነገር አያስፈልገንም ወይ? እንዲሁ እንሻገር፣ እንዲሁ ዓመታትን እንቁጠር። እኔ ለቤቴ የምሰራው መቼ ነው አለ። መቼ ናት እቺ ሰውነታችን ወግ ደርሷት የምትሞሸረው? መቼ ነው የምንረጋጋው? መቼ ነው ለሌላው ሰው ሰላም የምንኖረው? ተሙት ከሚስጥራት መካፈሉ፣ ተሙት ንስሐ መግባቱ። ለአጠገባችን ላለ ሰው እኮ ሰላም መሆን አቅቶታል። ትዳሩን የሚበጠብጥ ማዕት ነው። በሱ ምክንያት ሚስቱ ሰላም ያጣሽ ባለ ትዳር ማዕት ነው። በሚስቱ ምክንያት ትዳሯ ልረጋጋ ያለው ብዙ ወጣት አለ። ለምንድን ነው መስከን ያቃተን? በአንድ ልብ ከእግዚአብሔር ጋር መነጋገር ያቃተን ለምን ይሆን? መጽሐፈ መነኮሳት ላይ አንድ የሚደንቀኝ ታሪክ አለ። አንድ ወጣት ገደል ጫፍ ላይ የሄደ እየተራመደ አደናቀፈውና ሊወድቅ ሲል ስር ይዞ ተንጠለጠለ እና እንዲህ ብሎ ጸለየ። ይሄን ተናግሬ ያጠቃልላል። እግዚአብሔር እርዳኝ፣ እግዚአብሔር እርዳኝ ብሎ ጮኸ እና ይህን ጊዜ እግዚአብሔር ተገለጠና ማንም የለም፣ ምድረ በዳ ነው፣ ገደል ጫፍ ላይ ነው። እንድረዳ ትፈልጋለህ አለው። አዎ ጌታ ሆይ፣ አንድ ነገር ታደርጋለህ አለ። ምንድን ነው እሱ? ስሩን ልቀቀዋል። ምኑን ልቀቀው? አሁን የሰውየው ችግር ምን ላለ ማለት ነው? ላለመውደቅ። እግዚአብሔር ደግሞ ምኑን ልቀቀው? ተቃራኒ ሆነ አይደለ? ተቃራኒ ሆነ። እኛ የምንመኘው ጓደኞቻችን ቤት ሰርተዋል፣ ፎቅ ገንብቷል፣ እንዴ ለምን እኔ እስከማናንሽ ፉክክር። እግዚአብሔር ደግሞ ጭቁ ለአንተ የመንግስተ ሰማያት ቤትህን መጨረስ። አያል ተግባባንም ማለት ይሄ አንተ ቢያሳስብ ምድራዊው ላይ ነህ፣ እሱ ደግሞ ለምድራዊ ያልፋል ያውቀዋል። ለአንተ ሰማያዊው ቤት ለመጨረስ በየቀኑ ለአንተ ይለፋል። አንተ ብትለምደው ለአዋፍ እንኳን ተርፏቸው ተተረፍርፎ ምድር ላይ ረግጦት የሚሄዱትን ምግብ ነው። እሱ ደግሞ ጭቁ ለአምላክ ስጋና ደሙን እንድትበላ አልተገናኘንም። እግዚአብሔር ምኞቱና የኛ ምኞት አልተገጣጠመም እና ምን አለው? ስሩ ልቀቀዋል። ምን ቢል ጥሩ ነው ሰውየው? በወድቅስ ምን እግዚአብሔር መች ጠፋ? ተው ይቅርብህ። ይሄ የምትነካካውን ነገር ሌብነቱን ተው፣ ጉቦውን ተው፣ ሙስናውን ተው፣ ባልተሾምክበት ላይ በአቋራጭ ለመሾም የምትፈጥረውን ነገር ተው። ህግ ጠብቅ፣ ስርዓትን ጠብቅ ሲባል አንዳንድ ሰው ልጆቼን ማን ያሳድግልኛል ይላል። ይሄ ነው ስሩን ልቀቅ ማለት። ልቀቀው ስሩ። ለዘመናት ጸሎትን የያዘብህ አንዱ እሱ ነው። በየመኖሪያ ቤት፣ በየትዳር፣ በየሰፈር ተደብቀህ የምትሄድበት ተደብቀሽ የምትሄድበት የጥንቆላ ህይወት ሊሆን ይችላል። አንዴ ታቦት አንዴ ጣዖት እያልን የዳከርንባቸው የክፉ ህይወቶች ይሆናሉ። ብዙ ነገራችን እግዚአብሔር ያዘው። ልቀቀው ይህን ሰው። ያን ጊዜ እግዚአብሔር እጅ ትሆናለህ፣ ምንም አትሆንም። ያን ጊዜ እግዚአብሔር በእጁ ይዛል። ያን ጊዜ አንተ የእግዚአብሔር ንብረት ትሆናለህ። የሚመራህ እሱ ይሆናል። በእውነት እግዚአብሔር መንገዱን ይምራን። ውድ ኦርቶዶክሳውያን፣ ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስለማይነገር ስጦታ ሁሉ ክብርና ምስጋና ለዘላለም ለእርሱ ይሁን። እጅግ ደስ በሚል ሁኔታ የእግዚአብሔርን ድምፅ ላሰሙን መምህራችን መምህር ኢዮብ በቀለ ቃለ ሕይወት ያሰማልን። አልሰማችሁም ማለት ነው። እውነትም ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ በቸርነቱ ይባርክልን። በዚህቹ ከእናት ቤተ ክርስቲያን ከልጅነታቸው ጀምሮ እያገለገሉ ይሄው ዛሬ የሰሙትን ከእግዚአብሔር የተቀበሉትን ደግሞ ለማቀበል በቤቱ መጽናት በራሱ መታደል ነው። በእውነት እግዚአብሔርን አመስግኑላቸው። አንደበታቸውን አይለውጥብን፣ በዕድሜ በጤና ይጠብቅልን። እንዲህ ባለ የጉብዝና ወራት የወጣትነት ዘመን እግዚአብሔርን ማገልገል መክሊትን አትርፎ መገኘት ቀላል ነገር ስላልሆነ በእውነት ደግማችሁ እግዚአብሔርን አመስግኑላቸው። የአገልግሎት ዘመናቸውን እግዚአብሔር አምላክ በቸርነቱ ይባርክልን።
እኛም በሰማነው ትምህርት ተለውጠን ፍሬ እንድናፈራበት አምላከ ቅዱሳን በቸርነቱ ይርዳ። መስማት ብቻ ሳይሆን ደግሞ መተግበር ከኛ ይጠበቃል አይደለ? አንድ ቀን ከሰማችሁት የቤት ስራ ደግሞ የሚታረምበት ቀን ስለሚመጣ እኛ መች ነው ለነፍሳችን ምንሰራው? የእውነት ልንጠይቀው የሚገባ መንፈሳዊ ጥያቄ ነው። እግዚአብሔር የሚፈልገው ለራሳችን ሰርተን ነፍሳችን እንድናተርፍ ነው። እኛ ለራሳችን መስራት ከቻለን ሌላውን የቤት ስራ ለመስራት ጉልበት እናገኛለን። ዛሬ ቤተክርስቲያን የቸገራት እኛ ራሳችንን ማቆም ስለቸገረ ነው። ለሌሎች መትረፍ ያልቻልነው ራሳችንን ማትረፍ ስላልቻለን። ስለዚህ እኛ ራሳችንን እናትርፍ። መች ነው ለእኔ የምሰራው በሉ የእግዚአብሔር ቤተሰቦች። እግዚአብሔር ቢፈቅድ ብንኖር አሁን በቅርብ ለነፍሳችን እንደው የእውነት የቤት ስራ መስረት ካሰባችሁ ከ15 ቀን በኋላ የእመቤታችን ቃል ኪዳን የምንቀበልበት ጾመ ፍልሰታ ትመጣለች አይደለ? እንደው ሱባኤን ዝም ብላችሁ እንደው ነገሌ ስለገቡት ብላችሁ አትግቡ። ለነፍሳችሁ ለመስራት ግን አስባችሁ ሱባኤ ግቡ፣ ጠይቁት። እግዚአብሔርን ጠይቆ ያፈረ ሰው የለም። ቅዱስ ሚካኤልን ለምኖ ያፈረ የለም። እመቤታችንን ደጅ ጠንቶ በእውነት ያልተመለሰለት ሰው የለም፣ ለምስክርነት ጎድለን ካልሆነ በስተቀር። ስለዚህ የእውነት ጠይቁ። ዓመት ከዓመት ሲቀየር 2018 ቁጥሩ ተቀይሮ 9 ሲሆን እኛ ለነፍሳችን ምን ሰራን? ከእግዚአብሔር ጋር ያለ ንብረት ምን ጠንክሮ ተገኘ? ይህንን ካልገመገብንበት ያው ነው። አምና የነበረው ዘንድሮም ያው ነው የሚሆንልን። አዲስ የሚሆነው እኛ አዲስ ስንሆን ስለሚሆን። ስለዚህ ዘመንን በዘመን የሚተካ ማን ስለሆነ? አዎ ዘመን ሲለውጥ ግን እኛ እንድንለወጥ ደግሞ ማን ይፈልጋል? በእውነት እግዚአብሔር በቸርነቱ መች ነው ለራሳችን ምንሰራው ብቻ የምን ጠያቂዎች ብቻ ሳንሆን ጥያቄያችንም ተመልሶ ለነፍሳችን ሰርተን ስጋችንን ለነፍሳችን ነፍሳችንን ለእግዚአብሔር እንድናስገዛ እግዚአብሔር አምላክ በቸርነቱ ይርዳን፣ ፍጻሜያችንን ያሳምርልን። ከዚህ በመቀጠል ከወንድማችን ዘማሪ ሚኪያስ ጋር ወደ ዝማሬው ከመሄዳችን በፊት አንዳንድ መልእክቶችን በድጋሚ ነግራችኋለሁ። ወደ ቁልቢ ቅዱስ ገብርኤል የደብራችን ስብከተ ወንጌል ያዘጋጀውን ጉዞ መጓዝ የምትሹ ምዕመናን ካላችሁ ምዝገባው እዚሁ ፊት ለፊት በምታዩት የስብከተ ወንጌል ቢሮ ምዝገባ እየተካሄደ ነው። ተመዝግባችሁ ይህን መንፈሳዊ ጉዞ መታደም ትችላላችሁ። የዛሬ ወር እግዚአብሔር ቢፈቅድ ብንኖር ነሐሴ 12 ጾመ ፍልሰታ ላይ ከደብረ ታቦር ዋዜማ ጋር አንድ ላይ በልዩ ድምቀት የቅዱስ ሚካኤልን መታሰቢያ በዓል እናከብራለንና እግዚአብሔር ቢፈቅድ ሌሎችም መልእክት አድርሳችሁ በሱባኤውም ላይ እንዲሁ ሰፊ መርሃ ግብር ስለሚኖር ከወዲሁ እንድታስቡበት የሚል ነው። ያስተማሩን መምህራችን እንደው ዘማሪ ሚኪያስ እስኪዘጋጅ በእውነት እጅግ በሚደንቅ ሁኔታ እንደው ንፉግነት ስለሚሆን ነው። እዚሁ ሰንበት ቤታችንም ያደጉ አሁን ደግሞ በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰፊ አገልግሎት የሚሰጡ የሰንበት ቤት ፍሬ ጭምር ናቸው እና በዚህ በወጣትነት ዘመናቸው ከዚህ ቀደም አንድ ዕፀ ዘዌ የተሰኘ አንድ መጽሐፍ አበርክተውልናል። ለነፍስ ስንቅ የሚሆን እንድናነበው ማለት ነው፣ ማስታወሻ እንዲሆናችሁ ዕፀ ዘዌ የተሰኘ መጽሐፍ አበርክቷል። በቅርቡ ደግሞ እንኳን ማርያም ማረችሽም ጭምር እንድትሏቸው በቅርቡ ደግሞ ወንጌላዊው ቅዱስ ዮሐንስ አባታችን እጅግ የሚደንቅ የእግዚአብሔርን ቃል ባሰፈረበት በዮሐንስ ወንጌል የሚገኝ የሳምራዊቷን ሴት ታሪክ ከእያንዳንዳችን የሕይወት ታሪክ ጋር በተገናኘ እጅግ በሚደንቅ ምስጢር የእግዚአብሔርን ቃል ያስተላለፉበት ደግሞ ሳምራዊቷ ሴት የተሰኘ መጽሐፍ ደግሞ በቅርቡ አበርክተውላል። እንኳን ደስ ያሉት በሉና አመስግኑላቸው። ይህንን ሳምራዊቷ ሴት የተሰኘውን መጽሐፍ ከዚህ በፊት ከተዘጋጀው ደግሞ ሌላ የማኅሌተ ጽጌ ማብራሪያ ደግሞ መጽሐፍ አላቸው። እነዚህን ሁለቱን መጽሐፍት እግዚአብሔር ቢፈቅድ ብንኖር ነሐሴ 3 በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሰንበት ቤቱ አዳራሽ ነሐሴ ስንት አልኳችሁ? 3 ከ7 ሰዓት ጀምሮ ምርቃት ያደርጋሉ። እግዚአብሔር ቢፈቅድ ብንኖር ትገኛላችሁ። ስለዚህ ተገኝታችሁ የደስታቸው ተካፋይ እንድትሆኑ መልእክታችንም ጭምር ነው። ይህንን ቃል ላስተላለፉልን ለመምህራችንም የአገልግሎት ዘመናቸውን ይባርክልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከፍቅረ ጊዜ ወጣት ሰንበት ቤት መዘምራን ጋር ከወንድማችን ዘማሪ ሚኪያስ ጸጋዬ ጋር እግዚአብሔርን በዝማሬ እናመሰግናለን። ከዚያ ከፍቅረ ጊዜ ሰንበት ቤት መዘምራን ጋር
በጋራ ቆም ብለን ደግሞ እግዚአብሔርን አመስግነን መርሐ ግብራችን ወደ ማገባደድ እየሄድን ነው። በነገር ሁሉ የረዳን እስከ ሰዓት የጠበቀን የአባቶቻችን አምላክ በድጋሚ ስሙ የተመሰገነ ይሁን። ወደ ዝማሬው በድጋሚ እንደምን አመሻችሁ። አሜን። የቅዱሳን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። እውነተኛ ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ እመለሳለሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ እለምንሃለው። ለቅዳሴው ጸሎት ዘወትር እንዳልተጋ በአደባባይ ቆሜ ስምህን እንዳልጠራ ተሰነካክዬ ወድቄአለሁና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። ዓይኔን ዋን ያምንጭ ላልቅስ ለኃጢአቴ የንስሐ ትሁን ቀሪዋ ሕይወቴ። በመዳኔ ሰዓት በዛሬው ዕለት ፍቅርህን አስቤ መጣሁ ካንተ ቤት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ጌታ ሆይ ጸጸቴን እንባዬን ተቀበል። አባት ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መጥተህብኝ በርን በመዝጋት እደጅ አታስቀረኝ። እውነተኛ ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ እመለሳለሁ። እውነተኛ
ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናውጽ እለምንሃለው። እርዳኛ እለምንሃለው። ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ እለምንሃለው። ዓይኔን ባን ያምጭ ላልቅስ ስለ ኃጢአቴ የንስሐ ትሁን ቀሪዋ ሕይወቴ። የዳኔ ሰዓት በዛሬው ዕለት ፍቅርን አስቤ መጣው ካንተ ቤት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ጌታ ሆይ ጸጸቴን እንባዬን ተቀበል። አባት ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መጥተህብኝ በርን በመዝጋት እደጃ ታስቀረኝ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናውጥ እለምንሃለው። ባህራንኒ ይቤ ባህራንኒ ባህራንኒ ይቤ ባህራን ባህራንኒ ይቤ ባህራንኒ ባህራንኒ ይቤ ባህራንኒ ባህራንኒ ይቤ ኦ ዘነገደ ባይረ ባህራንኒ ይቤ ኦ ዘነገደ ባይረ ተረከቦ ለሚካኤል ወስንኮ ጠይቆት ተረከቦ ለሚካኤል ጠይቆት ዘንድ የሞቱን ደብዳቤ ባህራን ሚካኤል አጥፍቶ ባህራን ባህራንን አዳነው። ባህራን በሰርጉ ተክቶ ባህራን ሰዳዴ ሳጥናኤል ባህራን ሊቀ መላእክት ባህራን እኛንም አድነን ባህራንኒ ከሲኦል እሳት ባህራንኒ ባህራንኒ ይቤ ባህራንኒ ባህራንኒ ይቤ ባህራን ባህራንኒ ይቤ ባህራንኒ ባህራንኒ ይቤ ባህራንኒ ባህራንኒ ይቤ ኦ ዘነገደ ባይረ ባህራንኒ ይቤ ኦ ዘነገደ ባይረ ተረከቦ ለሚካኤል ወስንኮ ጠይቆ
ጠይቆቱ ዘይረይከዎ ለሚካኤል ወስንኮ ጠይቆቱ ከሊቀ ነቢያት ባህራንን ከነ ሙሴ ጋራ ባህራንን ሕዝበ እስራኤልን ባህራንን ሚካኤል ሲመራ ባህራንን ቀን ደመና ጥሎ ባህራንን ሌሊት እያበራ ባህራንን ተሻገር ኤርትራ ባህራንን ሁሉም በየተራ ባህራንን ባህራንን ይቤ ባህራንን 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 ይቤ ባህራንን ይቤ ባህራንን ባህራንን ይቤ ዘነገደ ባይነ ባህራንን ይቤ ዘነገደ ባይነ ረይከዎ ለሚካኤል ወስንኮ ጠይቆቱ ዘይረይከዎ ለሚካኤል ወስንኮ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ከራሱም በታች ድንጋይ ተንተራሰ ሕልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ ሲወጡ ሲወርዱ መላእክት በሷ ላይ እግዚአብሔርም ቆሞ ከላይ ከጫፏ ላይ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ከራሱም በታች ድንጋይ ተንተራ አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋት በላዩም ተቀምጦ በግልጽ የታየባት የያዕቆብ መሰላል እመቤታችን ናት። ያዕቆብ ወደ ካራን ሲሄድ የለውም ነበረ አማካሪ ከራሱም በታች ድንጋይ ተንተራሰ ሊቀ መላእክት ሚካኤል ሊቀ መላእክት ሊቀ መላእክት ሚካኤል 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 ሊቀ መላእክት ሊቀ መላእክት ሚካኤል 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 ሊቀ መላእክት ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት
ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት ይቀበልልን። አቤቱ አምላካችን ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ መርሃ ግብራችንን በሰላም ጀምረን በሰላም እንድንፈጽም ስለረዳህን ስላገዝከን እናመሰግንሃለን። ልጆቻችን ወጣት የሰንበት ትምህርት ቤታችን የፍቁረ እግዚእ ልጆችን ባርክልን፣ ቀድስልን፣ በመንፈስ በጥበብ በስነ ምግባር በሞገስ በጸጋ በቤት አሳድግልን። ስለነበረን አገልግሎት ሁሉ እናመሰግናለን። ስለ ትምህርቱም ስለ ሁሉም ነገር ስለ ዝማሬው ስለ ሁላችሁም ስላመጣጣችሁ ተሰብስባችሁ ቃለ እግዚአብሔር በጽሞና በጸጥታ ስለሰማችሁ በእውነት ይሄ ቃለ እግዚአብሔር የሚያረሰርስ ያወጣት ልጅ በጣም በጥሩ መልኩ በጣፈጠ አንደበት አስተምሮን መግቦን እራታችን አብልቶን ሄዷል። እንግዲህ ትልቅ ስንቅ ነው፣ ሰማያዊ ስንቅ ነው። የተወደዳችሁ ክርስቲያኖች የአካባቢ የዮሐንስ ልጆች ወጣቶች ልጆቻችን ደከመን ሰለችን የማትሉ ሁልጊዜ አቧራውን በመጥረግ ምንጣፉን በማንጠፍ በመታዘዝ ደፋ ቀና በማለት የምታገለግሉ በቅንነት በእውነቱ የወጣትነት እድሜያችሁን እግዚአብሔር ይባርክ። አሁን የያዕቆብ ትምህርት ነው የተሰጠን አይደል? የያዕቆብ ትምህርት ከምድር ወደ ሰማይ የተዘረጋው መሰላል በዚያ በመሰላል በዚያች በፍኖተ ሎዛ ላይ ያዕቆብና ጌታ በሌሊት የተገናኙበት እኛስ ዛሬ በቤተ ክርስቲያናችን ሁልጊዜ እንደ ያዕቆብ ከጌታ ጋር ብናድርስ መልካም ራእይ ነው የሚታየን፣ ሌላ የሚታየን ቅዠት አይደለም። ስለዚህ የተወደዳችሁ ክርስቲያኖች ምሽታችን መልካም ነው፣ አገልግሎታችን መሳም ነው። ዝናቡን ደግሞ እግዚአብሔር ዝናብ ምሕረት በአሁኑ ሰዓት የሚፈለግበት ሰዓት ነው። አንዳንድ ቦታዎች በጣም ፀሐያማ ቦታ ነው ያለ። እህሉ ተዘርቷል፣ ገበሬው እየተጨነቀ ምጥ ይዞት ነው ያለ። ዝናብ ያስፈልጋል። እንደ ድሮ አይደለም ክረምታችን የተወደዳችሁ ክርስቲያኖች። ስለዚህ ማታም ጠዋትም መጸለይ ያስፈልጋል። በማህበርም በግልም ስንተኛም ስንነሳም እንግዲህ ያለ እህል እኮ ሰው ቁሞ መሄድ አይችልም። የተወደዳቸው ክርስቲያኖች ኢትዮጵያ የተባረከች ሀገራችን ናትና ወደ ገጠርም ስንደዋውል ሰዎች ሲደውልልን እንደው ጸልዩልን ዘርተናል እየጠበቅን ነው፣ ግን ዝናቡ ብልጭ አላለልንምና ጸሎት ያስፈልጋል። የተወደዳቸው ክርስቲያኖች እግዚአብሔር ቸር አምላክ ነው። መቼም በቃል ኪዳኑ ይጠብቀናል። መልአኩ ቅዱስ ሚካኤል ጥበቃው፣ ረድኤቱ፣ አማላጅነቱ አይለን። በሰላም ያስመሻ አምላካችን በሰላም ያሳድረን፣ በሰላም ወደ የቤታችን መልሰን የነገ ሰዎች ይበለን። ሟይለ ክሩንቱን የሰላም የበረከት የረድኤት አድርጎ በሰላም ለብርሃነ መስቀሉ ያድርሰን፣ ለጾመ ማርያም በሰላም ያድርሰን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ እንዲህ እያለ ቅዱስ ስም እንጠራለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ የክንም ያስተሰርይ ይቅር ባይ አባቶቻችን ሐዋርያት ስልጣነ ክህነትን የሰጠ ክህነት የሚያስታውቀት የሰራችሁትን ኃጢአታችሁን ያስተሰርይላችሁ። በዚህ ያላችሁ አባቶች፣ ወንድሞች፣ እህቶች፣
አቤቱ ጌታዬ ፈጣሪ ሰላም ያሳፍረን በሰላም በጤና ወደ የቤታችሁ ያግባችሁ።